ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። በጣም አድርገን እንወዳችኋለን። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። በቆንጆ ቪዲዮ መተናል። እንዴት ነህ? ደህና ነሽ? አለሁ፣ ደህና ነኝ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ መተናል። በጣም ደስ በሚል ቪዲዮ ነው። ግን ምክር የሚያሻው ሰው አለ፣ ምክር የሚያስፈልገው ሰው አለና ያንን ሰው ምክር ልንሰጠውም ጭምር ነው የመጣ ነው። ማንን ብትሉ ሀይሚን መክራት ነው። ለምን እናንተም በእርግጠኝነት በኮሜንት እንደምትመክሯት ተስፋ እናደርጋለን። ብሩኬና ሀይሚ ብዙ ያለመግባባት ጊዜያቶችን አሳልፈዋል። ደስ የማይሉ ጊዜያቶችን አሳልፈዋል። ደስ የሚሉ ጊዜያቶችንም አሳልፈዋል። እነዛ ደስ የማይሉ ጊዜያቶችን አሳልፈው ጥሩ ጊዜ ለማሳለፍ ደግሞ ብሩኬ በጣም ውጣ ውረዶችን ወርዶ ነገሮችን ለማስተካከል ከፍተኛ ጥረት አድርጓል። ተስተካክሏል ማለት እንችላለን። እንግዲህ በሱ በኩል ነገሮች እንደተስተካከሉ ነው የሚያምነው። ጊዜ ተሰጣተው ሁለቱ ብቻ አንድ ላይ ቀርተው እንግዲህ እንደምናየው ነው አይደለ? ብዙ ቀናቶችን ሀይሚን ለማስደሰት የተለያየ ነገሮችን ሲያደርግ እናያለን። ነገር ግን ሀይሚ ፈገግ የምለው እንዳይደብረው ወይም ደግሞ እንዳይከፋው ነው እንጂ ቂም አልወጣም ከሆዴ እያለች ነው። አዎ ያው ይሄም ራሱ አንድ ጉብዝና ነው። በእርግጥ የውስጥን በውስጥ ይዞ ለሰው ደስታ ደግሞ መጨነቅም የሀይሚ ጀግንነትና ጉብዝናዋንም ያሳያል። ግን ደግሞ በሽታ ነው አይደለም? ውስጥ ያ ሰው ሳይረዳልህ አንተ ብቻ የምትሰለሰል ከሆነ በሽታም ጭምር ነው፣ ለጤናሽም ጥሩ ስላልሆነ የሆነው ነገር ሁሉ ቀላል ነው ማለት አይደለም። ግን ደግሞ ይቅር ለእግዚአብሔር ማለቱና ከልብሽ ሙሉ በሙሉ አውጥተሽ ቀሪውን ጊዜ ለፍቅር አይደል? ለዚች አጭር ጊዜ እንግዲህ ባይዞዬ ሰው ባይወዳችሁ ለእናንተ ዋጋ አይከፍልም። እናንተን ላይ ደስታ ለመጫር ፊታችሁ ላይ ደስታን ለማየት ማንም ሰው ዋጋ አይከፍልም። ስለሚወዳችሁ ግን ከወደዳችሁ ለእናንተ ሁሉን ነገር ለመሆን ሁሌም ዝግጁ ነው ማለት ነው። ስለዚህ ብሩኬ ለሷ ያለውን ፍቅር ለማሳየት በተለያየ ነገሮች እሷን ለማስደሰት ጥረት ያደርግ ነበረ። ገብቷቸዋል አይደለ? ባለመግባባት ውስጥ መግባባቶቹን እየፈጠርኩ ነው ብሏል እሱ ራሱ ማለት ነው። እሷ ጋር ቅሬታው እንዳለ ያውቃል። ነገር ግን ነገሮችን በጥሩ ነገር ለመፍታት በፍቅር ለመፍታት የተለያዩ ጥረቶችን እያደረገ ነው። በቃ እሷ ላይ ሳቆችን ፈጥሯል፣ ደስ የሚሉ ማለት ነው። በጣም የሚገርማችሁ ነገር መጥፎ አለመግባባት ውስጥ ሆነው እንኳን እሷን ለማሳቅ እሷን ለማዝናናት የሚያደርጋቸው ነገሮች ስናየው የመጣ ነው ጉዳይ አይደለም። ስለዚህ በባለፈውም እንግዲህ ቫለንታይን ምክንያት ያርግ እንጂ ቫለንታይን እንደማያከብሩ ነግረውናል። እነሱም ግን ይህን ምክንያት በማድረግ ደስ የሚል ጊዜ አብረው አሳልፈዋል እና እንግዲህ ዱባይ እንሂድም ብሏት ነበረ። ዱባይ ያንን ሀሳብ እስካሁን አልተቀበለችውም። እሷን እየጠበቀ እንዳለ እሷም ነግራናለች። ማለት እስካሁን ከኔ ውሳኔ እየጠበቀ ነው፣ አብሬው አልሄድም ሀሳቡን ስላልተቀበልኩት። እኔ ግን ሀሳቡን ያልተቀበልኩት ያለፉት ነገሮች እኔን ጎድተውኛል ነው የምትለው። ኦፍኮርስ ነገሮች የተፈጠሩ ነገሮች ሊጎዱሽ ይችላሉ። ግን ደግሞ ብሩኬን ደግሞ ታምኝበታለሽ፣ ትወጂዋለሽ። ፍቅር ደግሞ ብዙ ነገሮችን የመተው ኃይል አለው፣ የመተው ጉልበት አለው፣ የመጋፈጥም ጉልበት አለው አይደለ? አዎ ፍቅር ደግሞ በደልንም የመደምሰስ ኃይል አለው አይደለ? አዎ በደልን መደምሰስ፣ መተው፣ ሁሉ ነገር ኢቨን እንኳን እኮ በሰዎች መካከል እንኳን ህይወት ቢያልፍ የመጨረሻው ነገር እኮ ይቅርታ ነው። አዎ ማለት እኔ አንዳንድ ሰው እንደውም ይላል አይደል፣ ሰው ከአባቱ ገዳይ የሚታረቃል ይላል አይደለ? እንደውም ያስታርቁ ሽማግሌዎች ሲቀመጡ ምናምን እንኳን በቃላትና በሆነ ነገር ተጣልታችሁ ሰው ከአባቱ ገዳይም እኮ ይቅር ተባብሎ ይቅር ለእግዚአብሔር ተብሎ ይኖራል ይላል። ያ ማለት እንግዲህ አባትን የገደለበት ሰው ምን ያህል ጠላት እንደሆነ አስበው። ግን ደግሞ ይቅርታ ነው የመጨረሻው ነገር እዚህ ምድር ላይ። ስለዚህ ይቅርታ መባባሉ፣ በልብሽ ይቅርታ ብታደርጊለት የመጀመሪያ ተጠቃሚ አንቺ ትሆኛለሽ ማለት ነው። አዎ በዚህ ውስጥ ደግሞ የሚፈጠሩ ሌሎች ነገሮች ሊፈጠሩ እንደሚችሉ ደግሞ መገመት ያስፈልጋል። ምክንያቱም ቡርኬ ነገሮችን በዚህ መልክ በያዘበት ልክ ካልተስተካከሉ ደግሞ ዋጋ ለሌለው ነገር መልፋት የለብኝም ብሎ ወደማይሆን እርምጃ ቢገባ ያለታ ደግሞ ታዝኛለሽ አንቺ።
ገብቶሻል አይደለ? ምክንያቱም አንድ ሰው የሆነ ሰው ይጠብቅና ነገሮችን እሱ ያስተካከለው እየመሰለው በሱ በሚመስለው መንገድ ይሄድና ግን እዛ ሰው ጋር ምንም አይነት ነገር ቫልዩ እንደሌለው ሲገባው በቃ ባክ ያደርጋል። ያለታ ደግሞ ከባድ ችግር ሊፈጠር ይችላል አይደለ? ስለዚህ ያለፉት ነገሮች አልፈዋል። በቃ እዩነች ችግር የፈጠረችው ይኸው ቢኒያም የተባለው ልጅ ዛሬም ድረስ ማለት ነው ልጁ የኔ ነው ተቀበይኝ፣ እኔ ልጁ የኔ ነው አትካጅኝ እያለ መቼም የሱ ያልሆነውን የኔ ነው ብሎ የሚያምን አባት አለ ብዬ አላስብም። ግን እሱ እንደዛ እያለ ነው እና ምንም በቃ በእነሱ መሀል ምንም የለም ማለት ይቻላል። በቃ ተራ ነገሮች ናቸው ያጣሏቸው። ገብቷቸዋል አይደለ? ስለዚህ አሁን አንደኛ አልፏል። በቃ እነዛ ነገሮች በጣም ያለፉ ዛሬ ላይ ለእንደዛ ነገሮች እድል መስጠት የለባችሁም ሃይሚ ማለት ነው። ሃይሚ ማወቅ አለብሽ ነገር ብሩኬ ላንቺ ብሎ እየከፈለ ያለውን ነገር በቃ ነገሮችን እርሺ። ያለፈውን ነገር ረስተሽ ብሩኬ ላንቺ ከዚህም ፊትም ዛሬ አሁን በዚህ ሰዓት ላይ ብቻ አይደለም አንቺን ደስተኛ ለማድረግ የሞከረው ብሩኬ አንቺን ለማስደሰት ብዙ ነገር አድርጓል። አንቺም እንደዛው ማለት ነው። ብትዋደዱ ነው በዚህ ልክ አንቺ ለሱ እሱም ላንቺ ዋጋ እየከፈላችሁ ያላችሁትና ስለዚህ ያለፈውን በመርሳት በይቅርታ በመተው ዛሬን መኖር ነው። ምን ያህል እንኖራለን? እናውቀዋለን እንዴ? አናውቀውም እኮ። ስለዚህ ዛሬን ከኛ ጋር ዋጋ ለሚከፍል ሰው ቫልዩን እንስጠው። ድሮም የምንወደው ሰው ከሆነ ማለት ነው አይደለ? እንጂ አንቺም እንደዚህ እየወደድሽው እሱም በዚህ ልክ እየወደደሽ ይቅርታውን ለመቀበል ከብዶኛል ማለት ከባድ ነገር ነው አይደለ? በጣም ከባድ ነገር ነው። ለዛ ሰው ደግሞ የልብ ህመም ይፈጥራል። የተወዳችሁና የተከበራችሁ ቤተሰቦቻችን እናንተ የተሰማችሁን ስሜት ኮሜንት ላይ ጻፉልን። እስቲ ወደ ቪዲዮ እንሂድና ቪዲዮን እያየን ደግሞ ሀሳብ እንስጥበት። ሰሞኑን ያው እሱ ነበረ እኔን ሲያስደስተኝ ነበረው። እውነት ለመናገር በጣም ብዙ እኔን ለማስደሰት እየጣረ ነው። እኔ ደግሞ በቻልኩት መጠን ደስተኛ እየሆንኩኝ ነው። አያችሁ አይደለም? እሷን ለማስደሰት ይሄን ያህል እንደሚጥር ራሱ እሷ ታውቃለች አይደለ? ይሄን ያህል ካወቅሽ ግን በቃ ላንቺ ዋጋ በዚህ ልክ እየከፈለ እንደሆነ ከገባሽ አይደለ? ቆም ብለሽ ማሰብ ይጠበቅብሻል አይደል? አዎ። ግን ደግሞ ዋጋውን ማወቋ ቫልዩ መስጠቷ አይደል? ትልቅነቷን ያሳያል። እውነት ነው። አዎ እያስባለሁ ማለት እኔን ለማስደሰት ብሎ ፊቴ ላይ አንዳች ነገር እንኳን ቅሬታ እንዳያይ ብዬ በጣም ከራሴ ጋር እየታገልኩ ጥረት ላይ ነበርኩኝና ይሄ ትልቅ ጉብዝና ነው። እንግዲህ ቅድም አንቺ እንዳልሽው የማይችል ሰው አለ አይደለ? አንዳንዴ ከባድ ነው ማለት አንዳንድ ሰዎች ውስጣቸው የሆነ ነገር ካለ ፊታቸው ይናገራል፣ ችሎታ ይጠይቃል። አንዳንድ ሰው ደግሞ ነገሮች ከባድ ነገር ተፈጥሮ እንኳን በሳቅ የተለያየ ነገር ማሳለፍ ይችላል። ቻል አድርገው አለማሳየት ይችላል። ከባድ ነው። እኔ ብሆን ግን አልችልም። ትችያለሽ? አይ ከባድ ነው። በእርግጥ ብዙ የተፈጠሩ ነገሮች አሉ ምናምንና ያው ሆነም ቀረም ዛሬ ደግሞ እኔ እንደዚህ ሆኜ የመጣሁላችሁ ከብሩኬ ጋር አንዴ ብቻ ጥሩ ጊዜ እንድናሳልፍ ስለፈለኩኝ ነውና። ለምን አንዴ ብቻ? አንዴ ብቻ ለምን? ዛሬ እሺ ጥሩ ጊዜ ታሳልፋላችሁ። ለምን ነገስ ከነገ ወዲያስ? እኛ ሁሉ ቀን ነው አይደል የምንፈልገው? ሁሉ ጊዜ ጥሩ ጊዜ ታሳልፉ ነው የምንፈልገው። መላ ኦዲየንስ ማለት ነው እናንተን የሚከተሉ ሁሉ እናንተን ሰላም አንድ ላይ ሆናችሁ ጥሩ ህይወት እንድትመሩ ምኞታቸው እነዛ 4 ልጆች ተወልደው ምናምን ማየት እንዲህ ሲቦርቁ ምናምን እነሱ ማየት ነው የሚፈልገው ሁሉ ማለት ነው። በጣም ቆየሁኝ እንደዚህ እራት ምናምን በስነ ስርዓት ሰርቼ ምናምን ቤት ውስጥ ምግብ እንዲበላ ከጋበዝኩት በጣም ቆይቻለሁ። ምክንያቱም በቃ በጾም ገለሽዋላ ገደልሽ በጾም ገለዋለች። አይ በጾም ሳይሆን ጸብ ላይ ስለነበሩ ረጅሙን ጊዜ ውጭ ነው አይደል? አዎ እንግዲህ ራት ሲባል ለየት ያለ ጊዜ መውሰድን ይጠይቃል አይደለ? እንጂ ዋናው ታርጌቱ የሚበላው ራት አይደለም። የራት ትርጉሙ የጥሩ ጊዜ የፍቅር ጊዜ ማሳለፍን እንትን የሚል ነው እንጂ ራት መብላት ከምግቡ ጋር እንዳልሆነ ነው የሚገባኝ አይደል? ያው ጥሩ ምግብም ይጣላል። ጥሩ ምግብ ኦፍ ኮርስ ለየት ያለ ምግብ ነው የሚሆነው። ግን ደግሞ ከዛ በላይ ደስ የሚሉ የጭውውት ጊዜዎች የልብ የሆድ ሆድን እየተጫወትሽ ጥሩ ጊዜ የምታሳልፊበት አለ አይደለ? እሱ ነው ትልቁ ጥሩ የሚያደርገው ነገር እሱ። የሆነ እኔ ላይ ውስጤ ላይ ቅሬታ ስለነበረ እሱ ነበር እኔን ለማስደሰት የሚጠራው እንጂ እኔ በቃ የራሴን እበላለሁ፣ ክላስ ይገባለሁ፣ ተኛለሁ እንደዛ ነበረና ዛሬ ግን ወስኜ መጥቻለሁ። እራት
ልጋብዘው ማለት ነውና እንደዚህ እንኳን ደህና መጣሽ። እንኳን ደህና መጣሽ። እኛ የምንፈልገው ይሄንን ነው የምንፈልገው። ምክንያቱም ብሩኬም ያው ደስ ይለዋል እሱ አንቺን ለማስደሰት በጣረበት፣ በዛው ልክ ደግሞ አንቺ ደግሞ ለሱ ደስታ የሆነ ነገር ስታደርጊ ደስ ይላል ቦታ አለኝ ብሎ ያስባል ማለት ነው። ማረብሽ ለምንድን ነው ካላችሁኝ እራት ልጋብዘው ነው። እንደዚህ ባላደርግ ደስ ይለኝ ነበረ፣ ግን ደግሞ እሱ ለእኔ ብሎ በጣም ብዙ መስዋዕትነት እየከፈለ ነው ምናምንና በዚህ ልክ ጨካኝ መሆን አልቻልኩም። የመጨከን ልብም ሊኖርሽ አይገባም። በዚህ ልክ ለሚወድሽ ሰው ለሚወደው ሰው ጨካኝ መሆን አለበት ብዬ አላስብም። አይደለ? እውነት ነው። ስለዚህ ረሃ ነው መሆን ያለበት። ለሚወድ ሰው ለቀቅ ብለህ መክፈል ያለብንም ዋጋ ትከፍላለህ። ፍቅር አይደል? ፍቅር ዋጋ ያስከፍላል፣ ደስታም አለው። ግን በመሀላችሁ ፍቅር ዋጋ ያስላል። ብዙ ነገሮች የተፈጠሩ ነገሮች ቢኖሩም ብዙ እኔ ያረሳኋቸው ነገሮች አሉ። እናንተ ልትረሱ ትችላላችሁ። ቂም መያዝ ጥሩ ነው? ምንድን ነው የሚባለው አባባል? እያሰብኩ የወጋ ቢረሳ የተወጋ ይረሳው ነው አባቱ ነው። ያው እንግዲህ አረሳችሁ ብትረሹ ጥሩ ነው። እኛም እውነት ለመናገር ቦታው ላይ ስላልተነካ ኦዲየንሱ ሲታረቁለት ሁሉ ነገር ቶሎ ነው የምንረሳው። እናንተ ብረሱት ምን ያረሳውት ያለችው ለዛ ነው። ግን ደግሞ መርሳቱ ለነሱ ፍቅር የሚጠቅመው እሱ የተሻለው ነገር እሱ ነው። ብሩኬ ሊረሳ ይችላል። እኔ ግን ልረሳው የማልችለው ውስጤ ላይ ብዙ ነገሮች ስላሉ በዛ ምክንያት በቃ አላደለ እነሱን ነገሮች እያሰብኩኝ ክፉ መሆን አልፈለኩኝም። ሆኛለሁ። በጣም ጨካኝ ሆንኩ ያክል እየተሰማኝ ነው። በጣም ብዙ ጥሯል ምናምን። እኔ ወደዚህ ከመጣሁ ጊዜ ጀምሮ ቀድሞኝ እስከ መምጣት ከዛ ቤት እስከ ማሳመር ሰርፕራይዝ ከማድረግ በጣም ብዙ ነገር ጥሯል። ግን ቀድሟት በመምጣት ነገሮችን በማስተካከል ቤቱን ዲኮር በማድረግ እሷ ከቤት እስከ መውጣት ብዙ ነገሮችን አድርጓል ብሩኬ ማለት ነው። መጥፎ ጸብ፣ የበለጠ ጸብ የሚፈጥሩ ነገሮችንም አድርጓል። ግን በቃ በሁሉም መንገድ ሞክሯል እሷን ለመመለስ ማለት ነው ወደ ራሱና ዋጋ ከፍሏል። ምንም ጥያቄ የለውም። ለዚህ ነው እንግዲህ አሁን ይቅርታ አድርጊለት የምንለው ለዚህ ነው። በቃ ይቅርታ ከልብሽ ይቅርታ አድርገሽለት፣ ከልብ ይቅርታ ካልሆነ ደግሞ ነገም ለመጣላት በጣም ቅርብ ነው የሚሆነው። እኔ ምንም ማድረግ አልችልም። በቃ አይደለ እኔ ላይ የተፈጠሩት ነገሮች በሙሉ ይሄ አይምሮዬ ላይ ሌላ ነገር እንዳስብ እያደረገኝ ለነገስ ምን ዋስትና አለኝ እያልኩኝ እያሰብኩኝ እሱን እየጎዳሁት ነበረ። እንግዲህ ብሩኬ ማመን ተቸግሬያለሁ ነው። ብሩኬ ዛሬ ትላንት ለሆኑ ነገሮች ነገ ምን ዋስትና አለ? አለመድገሙን በምን አውቃለሁ? ይማርክ አዲ ይማር በሉኝ ቤተሰብ እና ነገ የሚፈጠረው ነገር ላይ እምነት የለኝም፣ እምነት አጥቻለሁ ነው። ማንንም እስከ መጨረሻ ሊያውቀው አይችልም። ነገ የሚፈጠረውን ነገር ፈጣሪ ነው የሚያውቀው። ዛሬ ሰውየውን ዛሬ ላይ ትክክለኛውን ነገር ማወቅ ነው እንጂ ነገ ለሚፈጠር ነገር ማንም ዋስትና አይሰጥም። ገብቷችኋል አይደለ? ስለዚህ በዛ ልክ ብታስቢው ጥሩ ነው። እና እንደዚህ ትሪት ካደረኩት በጣም ቆይቻለሁ። ዛሬ ትሪት ማድረግ አለብኝ። አሪፍ ጊዜ ይኖረናል ብዬ አስባለሁኝ። ስለ ዱባዩ ምናምን እኔ ነው እየጠበቀኝ ያለው፣ ማለት የኔን ውሳኔ ነው እየጠበቀ ያለው። እውነት ለመናገር እኔ መሄድ አልፈልግም፣ ደግሞም አልሄድም። እሱ ግን ያው እውነት ለመናገር የተለየ ነገር ፈልጋችሁ ካልሆነ እዚህም ዱባይ አድርገዋችሁታል። ከዚህ በላይ ዱባይ አለ ብዬ አላስብም። ግን ደግሞ ቢሆን ደግሞ ጥሩ ነው። የዱባዩን ረጅሙን ህንፃ እያያችሁ ከሊፋ ህንፃ ነው የሚባለው። ከሊፋ ህንፃን እያያችሁ ዘና ፈታ ብትሉበት ደግሞ ዱባይ ብትሄድ ምልክት አልደረስኩም ልትል ነው። እሱን ካላ ሁሉም እኮ ነው ባይዘዌ እኛ ኢትዮጵያኖች ምናምን ሌሎችም ሲሄዱ ባይዘዌ እሱን ነው የሚያዩት ቀድሞ ማለት ነው። እና ቶንኮሱን እራሱ አላየሽም? እዛ እየዞረ ይሄ ወሎ ከተማ ነው ይላል እና ሰው እየኖረ ነው። ስለዚህ እነሱም ያንን እያዩ በደንብ ኢንጆይ ያደርጋሉ። ለየት ያለ ነገር ስላለ ማለት ነው። ይሄን ነገር በቃ የሆነ ከዛሬ ነገ ምናምን ሀሳቧን ትቀይራለች እያለ እየጠበቀኝ ነው። ዛሬ በመሀል እንደዚህ አይነት አይዲያ ካቀረበልኝ እንደማልሄድ እነግረዋለሁ። ምክንያቱም በቃ እኔ የወሰንኩት ነገር ነው። በመሀላችን ያለው የልባችን እንትን በቃ ይሆናል አይደለ? መቃቃር ፈጥሯል ምናምን ነገር ይሄ ነው ከባዱ ነገር። እንግዲህ መቃቃር የሚለው ቃሉም ከባድ ነው እና እሱን አንሹ። እኛ እንደ ወንድማዊነት እንደ እህትነት እንመክርሻለን። በቃ ይሄ መቃቃር የሚባለው በጣም ለራቀ ሰው ነው። እንደዚህ ትንሽ አስቀይሞኛል ብትይን በቃ ደስ ይለናል፣ ይበቃል።
ሆን ሲገባኝ ያልሆንኩለት ግን የሆነ እሱ በሚያደርጋቸው ነገሮች በእርግጥ እሱን ላለማስከፋት ጥሪ ያለው ፈገግ እያልኩኝ ምናምን በጣም ይሆናል አይደለ እየገፋሁት ነበር። የተፈጠሩት ነገሮች በሙሉ ልቤ ንጹህ እንዳይሆን አድርገውኛል፣ በክለውኛል ምናምንና እንግዲህ አንዳንድ ጊዜ ሳንወድ ነገሮች ያልፈለግነው አይነት ሰው እንድንሆን ሊያደርጉን ይችላል አይደለ? ወደ መጨከን ለሰዎች እንዳናዝን እናም ሊያደርጉን ይችላሉና ግን ደግሞ አንዳንድ ሰዎች ደግሞ በዚህ ልክ ለኛ ደግሞ ዋጋ ሲከፍሉ እንደምንም ያው ችሎታ ይጠይቃል፣ ተፈጥሮን ይጠይቃል። ማለት ሰው ከሰው ስለሚለያይ ቶሎ የሚተው ሰው አለ፣ ቆይተው የሚተው ሰው አለ። ስለዚህ ምናልባት ሀይሚ ቆይታ ከሚተው ውስጥ ልትሆን ትችላለች ብለን እናስባለን። በቃ አሁን ተይ፣ ቆይተሻል፣ አሁን ተይ። ተፈጥሮ ይለያያል ይሰው። ለዛ ነው ማሊዳው ወደ ዱባይ እንኳን ደህና መጣ። ቆይ አንዴ የተነበረ አንዴ መጣ ፏብላ እንግዲህ የጠበቀች እንደዚህ ከምሮሻል ወይነት አመሰግናለሁ። ምግብ ሰርቼ ነው የጠበቅኩት። በነገራችን እኮ ለዛ እኮ እንዳልሄድ አደረግሽ። እግዚአብሔር እውነት ማሳጅ ላድርግ። ይኸውልሽ ወንድ ልጅ ስፖርት ከሰራ በኋላ ማለት ነው ጠጋ የሚለውን ሰው ሁሉ ቆንጠር ቆንጠር ነው የሚለው። ገብቶሻል? እስኪ እንግዲህ በሀይሚ ላይ ነው አይደለ እንትን የምታየው ጂም በቃ እንትን ይመስለዋል። እስኪ ቆንጠር ሲድሮ አነሳሽ ነበር እኮ ቀጭን እያለሽ አሁን ምን አሁን ወፈርኩ። ቆይ አንድ እንዳትበይ እንዴ ያማል እኮ እንደዚህ ሲሆን ባራቶንም ግን አንስተኝ ወይ ምን ያየሽ አሪፍ ነክ ምን ማለት ነው? እንዴት ነው? ወዴት ተጀመረ ሃርመኒ ላይፍ። ልጁ እንግዲህ ደስ ይላሉ። ግን ደስ ታዩ ደስ አይሉ? አዎ በጣም ጥሩ ጊዜ በጣም ነው ደስ የምትሉት። ያዝልቅላችሁ እስከመጨረሻው። አዎ ለዚህ ነው እኛም በጣም እንወዳችሁ ስለነሱ ብዙ ጊዜ የምንሰራው ለዚህ ነው። ወገንታት እያያችሁልኝ ነው አይደል? ትደርሱልኝ እንደሆነ ድረሱ በኋላ የለውበትም እኔ ምን ነው ሰበብ ነው ፈልገዋል ሰበብ ነው የምፈልገው በጣም ቀና በል እንጂ አንዴ ደስ ብሎናል አይደል? ደስ ብሎናል አይደል? ልትሰሚ ነው እንዴ እንጂ መሳም ፈለግሽ የሁሉ ዘመን ዳርዳር ብለሽ አሁን እንግዲህ ብዙ ጊዜ ልሳምሽ እያለ ሲያስቸግራት ነበር፣ ፕራንክ ሲያረጋት ነበር። አንተ ስትፈልግ ብቻ ነው እንዴ? እኔ ስፈልጋት ስመኝ በቃ ጠነጠነት ይበቃል። የምንኑሮ ማዋደድ ነው። ነይ ይሄንንም ኖ ፕሮብሌም ነይ አበይ ይሄን የመሰለ ፍቅር እንግዲህ ቅሬታ አለኝ፣ ቅር ብሎኛል ማለት አስፈላጊ ነገር ነው፣ ማስፈልግ ነገር ነው። ፍቅራችሁን ያብዛላችሁ። ጥሩ ጊዜ በዚሁ አዝልቁት ነው የምንለው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ